ሰላም እንዴት አላችሁ ተመልካቾቼ ሜላት ነኝ ዛሬ በድጋሚ በአዲስ የምግብ ስራ መጥቻለሁ ለዛሬ ደግሞ ይዤላችሁ የመጣሁት ቆንጆ ለለውጥ የሚሆን የእንጉዳይ ፍርፍር ነው እንዴት ነው የምሰራ የሚለው ነገር አብረን ያለን አብራችሁ ይሁኑ ለፍርፍሬ መስሪያ የሚያስፈልገኝ ግብአት እንጀራ እንጉዳይ ቀይ ሽንኩርት ቲማቲም በርበሬ ነጭ ሽንኩርት ዝንጅብል ጨው ኮረሪማ ቁንዶ በርበሬ እና ዘይት ናቸው ስራዬን ስጀምር እዚህ ጋር ምሰራበትን መጥበሻ ጥጃለሁ ከዛም ይበቃኝን ያክል ዘይት ጨምራለሁ ከዛም ሽንኩርቴን እጨምራለሁ ከዛ እንዲጠበስ ሲልልን ነጭ ሽንኩርቱና ዝንጅብላችንን እንጨምራለን እሱንም አብረን ጠበስ እናደርጋለን ከዛ እስከሚቁላላልኝ እንጉዳይን አዘጋጃለሁ አንተ በፈለጋችሁት ቅርጽ መክተት ትችላላችሁ ከዛም ጨምረዋለን እንጉዳይና እንደዚህ አብሬ ጠብሰዋለሁ ሲበስል ይሄ ኩምሽሽ ነው የሚለው እንደዚሁ እንዳያችሁት አይቆይም አብሬ ትንሽ ጠበስ አደርገዋለሁ ከዛም ብዙ ሳልቆይ ትንሽ ጠበስ እንዳለልኝ ቲማቲሜን ጨምራለሁ ልጣጩን ልጬ በመፈቅፈቂያ ፍቄው ነው እኔ እንግዲህ አትክልቶች እንዳለ በጣም ሙትት ብሎ ሳይበስሉ መበላት አለባቸው ብዬ ስለማስብ ብዙ ምሳት ላይ አላቆየውም ወዲያው እንደምታዩት የምጨማምረው እናንተም በዚህ መልኩ ተጠቀሙ ጥሩ ነው ብዬ እላለሁ ግን የበለጠ ደግሞ መጥበስ የምትፈልጉ ከሆነ ያው ጠበስበስ አርጋችሁ ወይም በደንብ አብስላችሁ መጠቀም ትችላላችሁ ማለት ነው ከቲማቲሜ ጋር በዚህ ሁኔታ እንደተቆላላልኝ በጣም እንዲበስል አልፈልግም እኔ እንጉዳዩም ሌሎችም አትክልቶችም ቢሆን ስለዚህ በዚህ ደረጃ እንዳለ እንደዚህ በርበሬ ጨምራለሁ በርበሬን በደንብ አቁላለዋለሁ ቆንጆ ቃና እንዲኖረው ውሃዬን ከጎን አሞቂያለሁ በሞቀ ውሃ ጠብ እያደረኩ ማለት ነው ከዛም በቂ ነው ብዬ የማስበውን ያክል ጨው ጨምራለሁ ከዛም ቆንጆ በርበሬ እንደነገርኳችሁ አሁን ማቁላለዋለሁ
እንደዚህ አሁን በደንብ ሲቁላላልኝ ዳንዳሩን ጥርግ እናርገው እንዲህ ከተቁላላልኝ በኋላ እዚህ ጋር ሞቆሃይን ምፈልገው ያክል እንጀራ ማለት ምን ያህል እንጀራ ነው ማፈረፍረው በሚለው ልክ ማለት ነው እንደዚህ ሆይን ከልሳለሁ ለኔ ይበቃኛል እዚህ ጋር ሩብ የሻይ ማንኪያ የምታክል ኮረሪማ አለኝ እንደዚህ ጨምራለሁ ትንሽ የኮረሪማውን ቃል እንዲወስድልኝ አንድ 2 ደቂቃ ተከትኳለሁ ከዛም አሁን ጨውዬን ቀምሳለሁ ሁሉ ነገር ቆንጆ ነው ያለው ለታቻው የተጠቀምኩትን 200 ግራም እንጉዳይ ነው በግምት እንግዲህ 8-9 የሚሆን እንጉዳይ ከዛም የከለስኩት ግማሽ ኩባያ ውሃ ነው ከዛም በላይ አንድ ኩባያ ብታረጉት ምንም አይደለም እኔ ያው ትንሽ መስራት ስለፈለኩኝ ነው ለዛሬ ከዛም እንደማረጋው ሁሉ ነገር ጥሩ ስለሆነ እንደዚህ ሳቴ አጠፋና ከሳቴ ላይ ፈቀቅ አረጋዋለሁ ከዛ ልክ እንደዚህ ከሳቴ ላይ እንዳወጣሁት ማለት ነው እናንተ ከፈለጋችሁ እንጀራችሁን ጠቀላችሁ መቆራረጥ ትችላላችሁ ምንም እሱ ሞያ አይጠይቅም እኔ ግን ደስ የሚለኝ በጣም እንደዚህ ዝርግት ብሎ ራስ ሲል ደስ ስለሚለኝ እንደዚህ ነው ብዙ ጊዜ ማፈረፍራው ስለዚህ እንደዚህ ጨምረዋለሁ ማለት ነው እንደዚህ አርጌ ወጋ ነው ማረጋው ስለዚህ ያስጨምረኛል እኔ ልክ እንጀራ በወጥ ሲፈተፈት አይታችኋል እንደዛ ሲሆን ነው ፍርፍር ደስ የሚለኝ ስለዚህ እንደዚህ አርጌ በቃ ራስ ይላል በቃ የኔ ፍርፍር በዚህ ተጠናቀቀ ደግሞ ወደ ገበታ ላቅርበው ታቻላላ ሳይሰባበር በጥሩ ሁኔታ ቁጭ ብሏል እንጀራው ርሶ ማለት ነው ከዛ ልሸፋፍናታል እንደዚህ ቀመስ በጣም ቀላል ቆንጆ ሲበላ የሚጣፍጥ የእንጉዳይ ፍርፍር ነው እንጉዳይ ብዙ ጊዜ እንግዲህ በእኛ ማህበረሰብ አልተለመደም ማለት ይበላል ሀገር ቤት በርግጥ የገቢ ምንጭም ነው በጣም ነው ወደ ውጭ የሚላከው ነገርም እንደምሰላችሁ ይሄ እንጉዳይ የሚለውን ነገር ብዙዎቻችን ስላደግንበት እንግዲህ ተዳፍረን ለመቅመስ በጣም ትልናል ምንድነው
ፈጣን ሆነም ወይም በደስታ እንደዚህ ምን ቀምሰው ነገር አይደለም ነገር ግን በጣም ብዙ ነገር ስላለው ከተለያየ ነገር ጋር እንደዚህ ቀላቅለን ብንመገበው ጥሩ ነው ብዬ እላለሁ ለቤተሰቦቻችን ለልጆቻችን ብናስለምድ በተለይ ደግሞ የኛ በርበሬ እንግዲህ በጣም ብዙ ቅመም ስላለው ምንም በበርበሬ ከሰራችሁት ምንም አፋችሁ ላይ የእንጉዳይ የሚለው ነገር አይኖርም ከዛ ቀስ እያላችሁ እንግዲህ ያው በርበሬውን እየቀነሳችሁ ቆመ እየቀነሳችሁ እንጉዳዩን ብቻውን ደግሞ ጠብሳችሁ የምትበሉበትም ሰዓት ይመጣል ማለት ነው በዛ መልኩ ልጆቻችሁንም ቤተሰቦቻችሁንም ብታስለምዱ በጣም ጥሩ ነው ብዬላለሁ ባለፈውም የአዋዜ ጥብስ በእንጉዳይ አሳይቻለሁ በጣም ቆንጆ ነው ሞክሩት ይሄን በጣም ቆንጆ ነው ስለዚህ እናንተም ስሩና እንደዚህ በፍርፍር መልክ ሞክሩት ሁሌ አንድ አይነት ፍርፍር ከምንበላ በዚህ መልኩ እኛም ተገቢውን ነገር አግኝተን አይናችንም እንግዲህ ለውጥ አግኝቶ የቀየር ያረጋን በዚህ መልኩ እንግዲህ እንጉዳያችሁን እየጨምራችሁ ፍርፍራችሁን ለወጥወጥ ያረጋችሁ ተመገቡ ብዬላለሁ ከኔ ቀረን ነገር ቢኖር እንደ ሁሉ ጊዜውም ስሩ ሞክሩ ብሉ በተረፈ አዲስ የማችሁ ቻናሌ ሰብስክራይብ ያርጋችሁ ቻናሌ ቤተሰብ ሁኑ የደወል ምልክቱን በመጫን ኦል የምትለው አነካ አርጋችሁ ሁሌም ስራ ቪዲዮ እናንተ እንዲደርስ አድርጉ ሰራውትን የእንጉዳይ ፍርፍር ከወዳችሁ ማረጋችሁን አትርሱ በሌላ በቆንጆ የምግብ ስራ እስከምንገናኝ ሰላም ሁኑልኝ ባይ ባይ